ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጓደኞቼ እንዴት አደራችሁ? ደህና አደራችሁ ወይ? እኔ በሰላም ነው አልሐምዱሊላህ። ጓደኞቼ ከብሳ ልሰራ ነው ማለት ነው። ከብሳችሁ ዛሬ አብረን እንስራ። የሁሉም ቤት ግን ይለያያል። እስቲ አብረን እንስራ። አሁን የዚህ ውስጥ ብቻ ሽንኩርት ነው ያደረኩት። ሽንኩርት አረኩ፣ እሳት ለኮስኩት ማለት ነው። እሺ ከዛ ሁሉም ቤት ይለያያል። በዘይት ነው የሚሰራው ብዙ ቤት። እኔ በዘይት ነው የምሰራው። ዘይት እንዳያረግበት ነው ማለት ነው። እና ደህና አደራችሁ ወይ ዋላችሁ የሚባልበት አልደረሰም። ደህና አደራችሁ ወይ እንዴት ናችሁ? ጽዳ እንትን ከሌለው ስለቀረብኩኝ ነው አፍበሉኝ። ሶቴ ድምጼን ለመቀነስ እሞክራለሁ ማለት ነው። እሺ እና ከዛ ያቁላላሁ ነው። ዘይቱን አረኩበት። ከዛ ምን አረግበታለሁ ቶሎ እንዲሞትልኝ ይሄ አረግበታለሁ ማለት ነው። ጨው እዛ ጓደኞቼ ትንሽ መቁላላት አለበት። ይቁላላ። ደህና ናቸው ወይ? እንዴት ናቸው? ጤና ያስራ ወላሂ ነው። አልሐምዱሊላህ ሰላም ነው። ዩቲዩብ እንዴት ነው? እየሄደ ነው? ሰብስክራይብ ላይክ እየጠገብን ነው ዋላስ እንዴት ነው? እንደዛ ነው። እስቲ አሁን ማንኛውም ሽኩረን ግን እናመሰግናለን። አላህ ይስጥልን ለሰብስክራይባችሁ። ግን ላይክ አድርጉ እንጂ ላይክ ያደረጋችሁ አይደለም እንዴ? አሁን እኔ ከትላንት ወዳ ማለት ነው 50 ነው ስንት ሰው ነው ላይክ አድርጌ አሁን የመጣልኝ 29 ላይክ ነው። 29 ላይክ አይበቃም፣ ጨምሮ ወላ ሳልጨረሳችሁ እና ደህና ናችሁ ወይ? ጤና ያስራ ወላሂ አልሐምዱሊላህ ሰላም ነው። እና ጓደኞቼ አሁን ከብሳው እስቲ ትንሽ ሰዓት እንክደነውና ይጠበስ ማለት ነው ሽንኩርቱ። እሺ አላህ ከእናንተ ጋር ይሁን ኢንሻአላህ። ይጠበስ መጠበስ አለበት ግዴታ እንዲጣፍጥ ማለት ነው። ከዛ ትንሽ ከተጠበሰ በኋላ ምን አደርጋለሁ? ነጭ ሽንኩርት አደርጋለሁ። ሁሉም ግብአቶቹ እዚህ አስተካክያለሁ። ኢንሻአላህ ነጭ ሽንኩርት አደርጋለሁ አላህ ካለ ኢንሻአላህ። ጓደኞቼ አሁን ማለት ነው ሽንኩርታችን እንደዚህ ተቆላልቷል። ከዛ ከፈትኩት፣ ይሄው እንደዚህ ተቆላልቷል። ከዛ ምን እጨምራለሁ? ነጭ ሽንኩርት። ነጭ ሽንኩርት በጣም አላደቀውም። ለምን መሰላችሁ? ነጭ ሽንኩርትም አላደቅም፣ እኔ ቀይ ሽንኩርትም አላደቅም። ለምን ብትሉ ከብሳ ላይ መጥቀጥ የለበትም። ሲደቅ በኋላ በቃ ውሃ ሆኖ ነው እንጂ የሚገኘው ከከብሳው ጋር እንትን አይልም። ገና ለመብሰል ገና ብዙ ሰዓት ስለሚፈጅ ከድንቹ ጋር ይበስላል፣ ከዶሮው ጋር ይበስላል፣ ከብዙ ነገር ጋር ስለሚበስል አላደቅም እኔ ማለት ነው። እና ምንም ለትሙ ትንሽ እንዝጋለን። ለትሙ ትንሽ ለነጭ ሽንኩርት ለትሙ አላት አረብኛ ነው እንዴ? ለነጭ ሽንኩርቱ ትንሽ ልዝጋለት። ለምን ይብሰል ትንሽ። ከዛ ጓደኞቼ ሽንኩርቱ ነጭ ሽንኩርቱ ማለት ነው ተጠብሰዋል። ይበቃዋል። ብዙም አይደለም መጠበስ፣ ያኔ ረግብን ማለት የለበትም። እና በትንሹ እንደዚህ አቋንተነዋል ማለት ነው። ከረሩ መለወጥ የለበትም። ለምን ትንሽ ብራውን ሲሆን መተው። ከዛ ምንድነው የምንጨምረው? ቀጥታ ወደ ባህራት። ለምን ባህራት የምንጨምረው? ይጣፍጣል ከዶሮ ጋር አብሮ ሲጠበስ። መጀመሪያ ኩርኩም አረብ ኩርኩም ነጭ እርድ ማለት ነው። ከዛ አንድ ማንኪያ ፍልፍል አስወድ ልጨምር፣ ግማሽ። ዛሬ ልጆች የሚበሉ አይመስለኝም፣ ግማሽ ጨምሬያለሁ። ከዛ ከሞን ማለት ነው። ከሞን ይሄው 1 2 በትንሽ ነው ማንኪያው። ቢስሚላህ ረህማን ረሂም። በአይን ቢገባ አያምም ነበር። ይሄው 3 አረኩበት፣ ይበቃኛል። አሁን ምን ጎደለኝ? ምንም ነገር አልጎደለኝም። ትንሽ አሁንም መጥበስ አለብኝ ማለት ነው ጓደኞች። ይቅርታ ስለቀረብኩኝ የጮህኩ ነው መሰለኝ። ኧረ ፎዚ፣ ኧረ ተረጋጊ፣ ድምፅሽ ቀንሺ፣ ጓደኞችሽ አትረብሻቸው። ተይ ፎዚ። አሁን ማለት ነው አሁን ምንድነው የምጨምረው ጓደኞቼ? በአጠቃላይ እነዚህ ላንሳቸው፣ ቦታ እያዝብኝ። ይሄ በቃክ፣ ይሄ ኩርኩም እርድ በቃክ፣ ፍልፍል አስወድ በቃሽ ፎዚ። አይ ተደወለባችሁ ጓደኞቼ፣ ተደወለብሽ። አይ ይሄ ይግባ፣ ከዛ ይከደን፣ ከዛ ይከደን፣ ይግቡ። በቃ እናንተ በአሁን ቻው፣ ሰላም፣ አላህ ያገናኘን። አሁን ዘይቱን ተቀመጥ እዚህ። አሁን ምን ላይ ዶሮ እንጨምር ማለት ነው። እንደዚህ የተከተፈ ዶሮ፣ እንደዚህ። ከዛ አሁንም እንደዚህ ቢስሚላህ። ከዛ የፈለጋችሁትን ያላችሁን ማለት ነው። ከተፍኩት ይሄ እንደዚህ። አሁን ይሄ ዶሮ ውስጥ ይሄን ውሃ ሳይነካ መጠበስ አለበት።
አለበለዚያ እንትን ይላል ተነፍ ይልታል። እዚህ ሀገር ይሸጣል ማለት ነው። እንትን ማለት ነው የሆነ ዶሮ ይላል። ዶሮ ማለት የለበትም። ይጠበስ እንደዚህ ጓደኞቼ እንደዚህ ቅድስት ይበል። የዚህ ሀገር ዶሮ ደግሞ ማለት ነው ጓደኞቼ በሎሚ ምናምን አይታጠብም። አዲስ የመጣችው ማለት ነው። ሌላ ቤት ሊታጠብ ይችላል፣ ግን እኛ ጋር ድሮ አጥብ ነበረ ሲፈረፈር ማለት ነው። ሲፈረፈርባቸው ተያል በሎሚ አትጠቢ በእጅሽ ጠቢ በደንብ አድርገሽ እንጂ በሎሚ አሁን ይጠበስ። በሎሚ አትጠቢ ዋሉኝና በሎሚ ማጠብ አቆምኩኝ ጓደኞቼ። አሁን ይጠበስ፣ እንገናኛለን ኢንሻአላህ። አሁን ጓደኞቼ የቅድም ያረግነውን ማለት ነው የቅድም የከተትነውን ዶሮ አሁን እንየው ኢንሻአላህ። ከዛ ተጠበሰ። ብዙም አይደለም ብዙም መጠበስ፣ ለምን በኋላ እንዳይፈረፈርብኝ እንደከተትኩት እንዳገኘው ማለት ነው። አሁን ይበቃዋል መጠበስ፣ ግን ትንሽ ሊጠበስም ይጣፍጣል። ከዛ ጠበስኩት የሚበቃው ያክል። ባህራት አልበቃውም አይቼ በኋላ ሩዝ ጨምር እጨምራለሁ። አሁን ምንድን ነው የጎደለች ብላችሁ ብትጠይቁኝ በቅድሚያ ድንች ለሚበቃችሁ ልክ ማለት ነው። እኔ ደግሞ 3 ድንች ነው ያደረኩት። ሩዙ ሳከፋፍል ያኔ እንዲደርስልኝ ማለት ነው። ካከፋፍል ስላችሁ ያኔ ለእኛ አስቀራለሁ፣ ለገበኛ አስቀራለሁ፣ ለነሱ ወስዳለሁ። ስለዚህ 3 ድንች ነው ያደረኩት ማለት ነው። አሁን ድንቹም ይብሳል፣ ትንሽ ይብሳል፣ ተወሰነ ይብሳል፣ በግማሽ ይብሳል። እንገናኝ። እሺ ጓደኞቼ፣ አሁን የቅድሙ ካሳችን እንክፈተው ማለት ነው። ከዛ እንደዚህ ሆነ። ከዛ ውርድ አደረኩበት። አሁን ምንድነው የሚያስከትለው መሰላችሁ? ይሄ ቲማቲም ያስከትላል። ቲማቲሙ ጎረድ አድርጌ ጎረድ። ለምንድን ነው ጎረድ ያደረኩት? ፈልጌ ነው። እኔ ለከብሳ እንደዛ ነው የሚፈልገው። የደቀቀ ነገር አልፈልግም። በኋላ ከሩዝ ጋር አብሮ ነው የሚበስለው። ግን አንዳንድ ሰው ሩዝ ቀቅሎ አብሮም ያደርጋል። እሱ ከሆነ እንደዚህ አያስፈልግም። ለምን? ይሄ ከሩዝ ጋር አብሮ ስለሚበስል ብዬ ነው። እና እንክደነውና ይብሳል አለ ጓደኞቼ። አሁን ማለት ነው ይሄ ሩዝ አጥቤ አቅርቤያለሁ። ከዛ ደግሞ አያችሁት ምንም ነገር ውሃ የሚባል ከዛ ከደንኩል ትንሽ እሳት ቀነስኩለትና መብሰል ጀመረ ማለት ነው። ካጠገቡ መረቅ የሰራሁ ነው። ከዛ ይሄ ውሃው እንደዚህ በራሱ ጊዜ እንደዚህ ታፋ ማለት ነው። ከዛ አሁን ይሄ ያጠብኩት ሩዝ እጨምራለሁ። ግን ይቅርታ ጠይቃለሁ ወላሂ እንትን ነው እጄ ያኔ በዚሁ እጄ በራሱ ነው እንትን ሰራው በሱ ነው መቀርጸው። ለዛ ነው የቀረብኝ ማወራችሁ። አፉ በሉኝ ስለ ከጮህኩኝ ማለት ነው። አሁን ምን አደርጋለሁ? አማስለዋለሁ። እንደዚህ ማማሰል አለብን። ከዛ ሁሉም ነገር አድርጌያለሁ። ምን ያስፈልገናል? አሁን ትንሽዬ የፈላ ውሃ ሩዛችን መቅለቅ አድርገን እዚህ ወደዚህ ነው የምንጨምረው። ከዛ መከደን አለበት። ያኔ ሩዝ ይሄ የሚታያችሁ ይሄኛው መከደን አለበት። ለምን? በኋላ እንዳይደርቅብን ማለት ነው። የሆነ የደረቀ የማይፈልጉበት ቤት አለ። ይሄ ቡሪያኒ አይደለም። ይሄ ቡሪያኒ ስላልሆነ ግዴታ እንትን ለይን መሆን አለበት እንጂ መድረቅ የለበትም። ስለዚህ እንደዚህ ያደረኩት ጓደኞች። አሁን ደግሞ ስንተከተት ከዛ ሲወጣ እንገናኛለን። ከተገናኘን ተገናኘን። ለምን መሰላችሁ? አፉ በሉኝ። ለምን መሰላችሁ ጓደኞቼ ስለዚህ ጓደኞቼ የሆነ ቦታ ደርሶ ሊመጡ ሄዱ። ግማሹ ልጆች ሊያመጣ ሄደ፣ ግማሹ የሆነ ቦታ ሄዱ። እስከሚመጡ ድረስ ሁሉም ስራ ማጠቃለል ስላለብኝ ካወጣሁት ስገለብጠው አለሁ፣ ከሌለሁ ደግሞ አፉ በሉኝ። ከብሳ እንደዚህ ነው። ከዛም በኋላ ምን አደርገዋለሁ? ከድነዋለሁ። ከድኜው ምን አደርጋለሁ? ከድኜው ይበስላል። ከዛ ከበሰለ በኋላ እገለብጠዋለሁ ማለት ነው። ስገለብጠው ከተገናኘን ኢንሻአላህ ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። ወዳቸዋለሁ። አላህ ይጠብቃችሁ። ኢንሻአላህ እንገናኛለን ኢንሻአላህ ቢኢዝኒላህ። እና እንደዚህ ነው። ውሃ ደግሞ እንደዚህ ነው መዘጋት ያለበት። ዶሮው መታየት የለበትም፣ ድንቹ መታየት የለበትም። ለምን? አሻን እንዳይደርቅ ማለት ነው። የደረቀ ሩዝ እንዳይሆንባችሁ ማለት ነው። ከዛ አሁን እሳት ቀና አድርጌለት እሳት ጨመርኩለት። ከዛ ይንተክተክ በጣም ይንተክተክ። ሲንተከተክ ምን አደርጋለሁ? እሳት ተቀንሰውና ውሃ መጠጥ ሲያደርግ እገለብጠዋለሁ። ስገለብጠው ከተገናኘን ያ መርሐባ፣ ካልተገናኘን ወዳቸዋለሁ። ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። ኢንሻአላህ እንገናኛለን። እስከዛ ድረስ ተፍ ልበል። የጣዱት አለ አንድ ጓደኛ የጣደችው አለ ልገልብጥ። አንድም ጓደኛ የጣደችው ነበር ገለበጥኩኝ። እንደዛ ተፍ ልበል። ወዳቸዋለሁ። አላህ ይጠብቃችሁ። አላህ ከጎናችሁ ይሁን። እና ይሄው ከደንኩት ይብሰላል ኢንሻአላህ። ከተገናኘን ካልተገናኘን ደግሞ ኢንሻአላህ
በቃ የከብሳ አሰራር እንደዚህ ነው። ባህራት፣ ሽንኩርት፣ ባህራት፣ ቲማቲም፣ ድንች፣ ይሄ ነው። ዶሮ አልቆ መጨመር ነው። እርድ መጨመር ነው። ከዛ አለቀ። ጨው አድርጎ ቀምሶ ማየት ነው። ከዛ ከብሳ ነው ማለት ነው። ኢንሻአላ ግን ሲገለበጥ እንገናኛለን ብዬ ተስፋ አደርጋለሁ። ዋው ነው። ኢንሻአላ አወዳቸዋለሁ ጓደኞች። ይሄ ከብሳ ይሄ መሰለ ማለት ነው። ይሄ ሆነ ማለት ነው። ማባያው ደግሞ ይሄ ነው የሚሰራ ሽንኩርት፣ ቲማቲም፣ ኸያር ከዛ ሎሚ፣ ሽንኩርት፣ ቲማቲም ከኸያር ሎሚ ብቻ ማባያው ማለት ነው። ይሄው እንደዚህ ሆነ ማለት ነው። ትንሽ ነፃ ያለበት ምክንያት ፈልጌው ነው። ባህራት አላበዛሁበትም። ለምን ብትሉ ማይፈልግ ሰው አለ። ወጣቶች በተለይ አይፈልጉም እና ስለዚህ እንደዚህ ነው ማለት ነው። እንዴት ነው አስተያየት? ዋው ነው ነው ብቻ እንደዚህ እንዳትሉኝ፣ እንደዚህ ነው። እሺ ወዳቸዋለሁ። አላህ ይጠብቃችሁ ኢንሻአላህ። ጓደኞቼ እንደውም የሆነ ቦታ ሄዱ ኢንሻአላህ። እስከሚመለሱ ድረስ ስራ እንዲጨርስ እየታፍ አልኩኝ ጓደኞቼ። ማባያው ይሄ ነው እላቸዋለሁ። ገና ሽትኒም ልሰራ ነው። ይኸው ሽትኒ ልሰራ ነው። ሽትኒ ማለት ቲማቲም ልፈጭለት ነው ማለት ነው። ከዛ እንደዚህ ይባላል ማለት ነው። አላህ ይጠብቃችሁ። ባላችሁበት መልካም ቀን ይሁንላችሁ። ወዳቸዋለሁ። መልካም አረፋ በሰላም አላህ ያድርሰን ኢንሻአላህ። ኢድ ሙባረክ ልላችሁ ነበር እና ስለዚህ አልደረሰም፣ ትንሽ ይቀራል። እስከዛ ድረስ አላህ ያቆየን ኢንሻአላህ በሰላም እና እንደዛ ነው። ይሄ ከብሳችን ይሄ ሆነዋል ማለት ነው። እስቲ ምን አስተያየት ይሰጡኝ ይሆን? ምን ይሆን? እኔ እንጃ። እንደ ቡርያኒ ግን አይደለም። ኢንሻአላህ ቢኢዝሚላ ይወዱታል ብዬ ተስፋ አደርጋለሁ። ደህና ሁኑልኝ። አላህ ባላችሁበት ይጠብቃችሁ። ደህና ሁኑልኝ። ቻው። ወዳቸዋለሁ። ይሄ ነው ቡርያኒ፣ ይሄ ነው ማለት ነው። ከብሳዬ ወይኔ አይገባም በደንብ ልምህም ይሄ ነው የሚመስለው። በቃ ቻው።